ይህች ሴት ለብሳው የነበረውን ልብስ ካወላለቀች በኋላ የመዋኛ ዩኒፎርሟን ለብሳ ወደ ሐይቅ ውስጥ ትገባለች። ሐይቅ ውስጥ ስትገባ በጣም ደስተኛ ነበረች። በደስታም እየዋኘች ውሃ ውስጥ የሆነ የተለየ ነገር እየተፈጠረ እንደሆነ ገባት። ውሃ ውስጥ የሆነ የከበባት ነገር እንዳለ እየተሰማት እያለ አንድ ሻርክ ወጥቶ ዘሎ መልሶ ውሃ ውስጥ ይገባል። ይህንን ስታይ ብዙም ስለ ነገሩ ሳትጨነቅ እየሳቀች ሻርኮቹ ወደሚሰበሰቡበት ቦታ እነሱን መከተል ጀመረች። ነገር ግን የሐይቁ መሀል ላይ በጣም ትልቅ የሆነ አሳ ነባሪ ሞቶና ተቦጫጭቆ ሬሳው ላይ ደግሞ አሞራዎች እየመጡ እያረፉበት ስትመለከት እንግዳ የሆነ ነገር ሐይቅ ውስጥ እንደተፈጠረና ከዚህ ቦታ በፍጥነት መሄድ እንዳለባት በመገንዘብ ወደ መጣችበት ለመመለስ ጉዞዋን ጀመረች። ነገር ግን እሷ አላየችውም ነበር እንጂ የሻርኩ አይን ውስጥ ገብታ ሊበላት እየተከተላት። ከሰመጠችበት ውቅያኖስ ገና አንገቷን እንዳወጣች ወደ ግራ ቀኝ በምትመለከትበት ጊዜ ዋኝታ ወደ መጣችበት ቦታ መመለስ እንደማትችል ይገባል። በዚህም ጊዜ በሻርኩ ሳትበላ ለመቆየት ትልቁ አሳ ነባሪ ላይ መሰቀል እንደሆነ ይገባትና ያላትን አቅምና ፍጥነት በሙሉ ተጠቅማ እንደምንም ብላ አሳ ነባሪው ላይ ትሰቀላለች። እግሯ በከፍተኛ ሁኔታ እየደማ ስትመለከት ከእግሯ የሚፈሰው ደም ሻርኮቹን እንዳይጠራ በመስጋት ባገኘችው ገመድ ጥብቅ አርጋ ታስሯል። ቀጥላም ቀና ስትል ባህር ዳሩ ላይ የሚንቀሳቀስ መኪና ስታይ ተስፋዋ ድጋሜ ለመልምና አቅሟን አሰባስባ ለእርዳታ እንዲደርሱላት መጮህ ጀመረች። መኪናውን በሚያቆምበት ጊዜ የእርዳታ ጥሪዋን ሰምቶ ያቆመ መስሏት ገና ደስታዋን ሳትጨርስ እዛ አካባቢ ላይ የቀሩ እቃዎችን ሰብስበው መኪናውን አስነስቶ ጥሏት ሄደ። ነገሮቹን በጣም ሲባባሱ ሻርኩ መጥቶ እስከተቀመጠችበት አሳ ነባሪ ድረስ ይገለብጣቸዋል። በዚህም ሰዓት በህይወት ለመቆየት ያላት ብቸኛ አማራጭ ራሷን አረጋግታ መፍትሄ መፈለግ እንደሆነ ገባት። ቆማም ዙሪያዋን በደንብ አድርጋ ተመለከተች። ከመጣችበት በጣም ስለራቀች ትንሽ ልረፍ ብላ በጀርባዋ ጋደም እንዳለች በጣም ደክሟት ስለነበር እንቅልፍ ወሰዳት። ውቅያኖስ ውስጥ ያለው ውሃ ቀስ እያለ ቁስሏን በሚነካት ጊዜ ከእንቅልፏ ትነቃለች። ህመሙ የማይቻል ስለሆነ ቁስሏን መሸፈን ነበረባት። ስለዚህ የጆሮ ጌጧን ታወልቅና የቀረ ኢንፌክሽን ካለው ብላ ውቅያኖስ ውስጥ ካጠበችው በኋላ ቁስሏን ለመስፋት ትጠቀምበታለች። ነገር ግን ያለማደንዘዣ እግር መስፋት በጣም ከባድ ነበርና ህመሙን ስላልቻለችው ጃኬቷን አውልቃ በደንብ ጥብቅ አድርጋ እግሯን ታስረዋለች። በዚህም ጊዜ ስሜቱ ከህመሙ ጋር ተደባልቆ ወደ መጣችበት ቦታ እንዴት እንደምትመለስ ግራ ገብቷል። ያላት አማራጭ እዛው ተጠቅልሎ መቀመጥ ነበርና ሚያድነኝ ነገር ከመጣ ብላ እዛው ቁጭ ብላ ተጠብቅ ጀመር። እዛው ቁጭ እንዳለች ይመሻል። እየመሸም ሲመጣ ብርዱ እየባሰ ነበርና በሙቀት ውስጥ ለመቆየት እግሯ ላይ አስራው የነበረውን ጃኬት አውጥታ ትለብሰዋለች። ነገር ግን እስካሁን የእግሯ ቁርጠት እንደተከፈተ ነበር። ስለዚህ የእሱንም ህመም ስላልቻለች ከጃኬቷ ትቆርጥና መልሳ እግሯን ታስርበት። ሰዓቱ እየሄደ ሲመጣ አሁንም ልራፍ ብላ በጀርባዋ ትንሽ እንደተንጋለለች ሳታስበው እንቅልፍ ይወስዳታል። ነገር ግን ከተኛች ብዙም ሳትቆይ ትናንሽ ነፍሳቶች እየመጡ ቁስሏን ሲነካኳት ከእንቅልፏ ትነቃለች። ደንግጣ ከእንቅልፏ ከተነሳች በኋላ ላይዋ ላይ የተሰቀሉትን ነፍሳቶች እያባረረች አንድ ነገር አሰበች። በጣም እርቧት ስለነበር ራሷን ማስቆም አልቻለችም እና አንስታ መብላት ትጀምራለች። ነገር ግን ጣዕማቸው በጣም ዘግናኝ ስለነበር ማኘክ አቅቷት ትተፋዋለች። አሁን እዚህ ውቅያኖስ ውስጥ ብቻዋን ከቀረ አንድ ቀንና ሌሊት ሊያልፋት። ወደ ውቅያኖሱ አሻግራ ስትመለከት ለመዋኛ የምትጠቀምበትን ነገር እየተንሳፈፈ ታገኘዋለች። በዚህም ጊዜ ተስፋዋ ትንሽም ቢሆን ይለመልምና አጋጣሚውን ማባከን እንዳለባት ስላልተሰማት ጊዜ ሳታቃጥል ወደ እቃዋ ለመድረስ መዋኘት በምትጀምርበት ጊዜ ውሃ ውስጥ እያለች እግሯ ክፉኛ መድማት ይጀምራል። ደሞም ውቅያኖስ ውስጥ እየተስፋፋ ሲመጣ ሻርኩን ይጠራውና እሷ ወዳለችበት ቦታ እየከነፈ መምጣት ይጀምራል። ያላትን ፍጥነት በሙሉ ተጠቅማ ወደ ነበረችበት ድንጋይ ላይ ከተሰቀለች በኋላ በጀርባዋ ተንጋላ የእግሯ ቁስል እያመማት እየጮኸች እያለ ድንገት ወደ ጎን ስትዞር ባህር ዳሩ ላይ የተኛ አንድ ወንድ ትመለከት። ምንም ጊዜ ሳታቃጥል ለእርዳታ መጮህ ጀመረች። ጩኸቷንም የሰማው ሰውዬ ከእንቅልፉ ይነቃል። እንደነቃ ስታይ ደስ ይላትና እዛ አካባቢ ስልኳ እንዳለና ለእርዳታ እንዲደውልላት ትጠይቀዋለች። እሱም ቦርሳዋን በርብሮ ስልኳን ካገኘ በኋላ ቦርሳ ውስጥ ያሉትን ንብረቶች ወደ ኪሱ ከከተተ በኋላ ቻው ብሎ ጥሏት መሄድ ይጀምራል። እየተራመደም እያለ ወደ ውቅያኖሱ ሲመለከት ለመዋኘት የምትጠቀምበትን እቃ ያየውና ይህንንማ መስረቅ አለብኝ ብሎ ወደ ውቅያኖሱ ሲያመራ የሚባሉ ሻርኮች አሉ እያለች ለማስጠንቀቅ ብትሞክርም ድምጿ በደንብ እየተሰማው ስላልነበር ችላ ብሏት እየዋኘ መግባት ይጀምራል። እቃዋን አግኝቶ በሰላም እየተመለሰ እያለ ሻርኮቹ ያገኙትና ይበላሉታል።
እንደምንም ራሱን አስመልጦ ወደ ባህር ዳሩ ሲመለስ ግማሽ አካሉ ብቻ ነበር የቀረው። ይህንንም ዘግናኝ ነገር ናንሲ ስትመለከት አፏን ይዛ ደርቃ ከመቅረት ውጭ ምንም ማድረግ የምትችለው ነገር አለ። በቀጣይ ቀን እንደሷ ሁለት የሚዋኙ ሰዎችን ውቅያኖስ ውስጥ ስትመለከት ጉሮሯን እስከሚያማ ድረስ ተመለሱ እያለች መጮህ ጀመር። ነገር ግን በእሷና በሰዎቹ መካከል ያለው ርቀት ከፍተኛ ከመሆኑና ከአውሎ ንፋሱም ጋር ተደማምሮ ድምጿ ሊሰማቸው አልቻለም እና የሚያደርጉትን ነገር መቀጠል ጀመር። ድንገት ሻርኩ ይወጣና አንዱን ዋናተኛ ይውጠዋል። በዚህም ጊዜ አብሮት የነበረው ጓደኛ ባየው ነገር በጣም ይደነግጥና ልጅቷ ወዳለችበት ድንጋይ ራሱን ለማትረፍ በተቻለው ፍጥነት መዋኘት ይጀምራል። አይኗ እያየ ልታድነው የነበረው ልጅ ሲበላና ውቅያኖሱ በደም ሲሞላ ያላት ተስፋ በሙሉ ተሟጧል። ነገር ግን ደስ የሚለው ነገር የሰውየው ካሜራ ወደ ውሃ እየተንሳፈፈ ወጣ። በዚህም ጊዜ ከዚህ ውቅያኖሱ የመውጣት ብቸኛ አማራጯ እንደሆነ ትረዳና ሰዓቷን ሰከንድ እንዲቆጥርላት ትሞላና ዘላ ወደ ውሃው ትገባለች። ካሜራውን ልክ በእጇ እንደያዘችው ትልቅዬ ሻርክ ወደ እሷ ይመጣል። እንደምንም ብላ አመልጣ ወደ ድንጋዩ ትሰቀላለች። ቀጥላውም ካሜራውን በመክፈት ውቅያኖስ ውስጥ ብቻውን እንደቀረችና ውቅያኖስ ውስጥ የሚባሉ ሻርኮች እንዳሉና ቶሎ እንዲደርሱላት ራሷን የእርዳታ ቪዲዮ ከቀዳች በኋላ በደንብ አድርጋ ተወረውረዋል። አንድ ሰው ቪዲዮን ባገኘውና ባዳነኝ እያለች ተስፋ እያደረገ ባለችበት ውቅያኖሱ ውሃው እየሞላ ነው። የተቀመጠችበትን ድንጋይ ራሱ ሊሸፍነው እንደሆነ ተገነዘበች። ውሃው በዝቶ ድንጋዩን ከሸፈነው በህይወት የመቆየት እድሏ በጣም ጠባብ ነው የሚሆነው። አሁን ብቸኛ የቀረው ተስፋ ፊት ለፊት ወደሚታያት ተንሳፋፊ መሄድ ነበር። ነገር ግን አመነች። ዋኝቼ እዛ እስከምደርስ ድረስ ሻርኩ ይዘኛል ወይስ አይዘኝም እያለች ማሰብ ጀመረች። ነገር ግን ብዙም ሳይቆይ ውሃ ውስጥ ብዙ ጀሊፊሾች እየተንሳፈፉ መውጣት ጀመሩ። ይህ ማለት ጀሊፊሾቹ የሆነ አደጋ በተሰማቸው ጊዜ መርዛቸውን በመልቀቅ ለሻርኩ ህመም መፍጠር ይችላሉ። ይህንንም ስታይ ወደ ውሃ ውስጥ ገብታ መዋኘት ጀመር። ወደ ተንሳፋፊው ባላት ፍጥነት በሙሉ እየዋኘች በምትሄድበት ጊዜ ሻርኩ እንቅስቃሴዋ ተሰማውና እሷ ወዳለችበት ቦታ ይመጣ ጀመር። ጀሊፊሾቹንም በምትናካቸው ጊዜ አደጋ ተሰማቸውና መርዛቸውን መልቀቅ ጀመር። ሻርኩን በዛ ጊዜ በጣም ህመም ተሰማውና እሷን ጥሏት ወደ ሌላ አቅጣጫ መሄድ ጀመር። ይህን አጋጣሚ ተጠቅማ ወደ ተንሳፋፊው በፍጥነት እየሄደች እያለ ልክ መወጣጫውን አግኝታ እየተሰቀለች እያለ ያልጠበቀችው ነገር ተፈጠረ። እንደምንም ከትልቁ ሻርክ ካመለጠች በኋላ በተንሳፋፊ ውስጥ ራሷን ትንሽ አመቻችታ ተነስታ የሚፈነዳ ነገር ካለ መፈለግ ጀመረች። እየፈለገች እያለ አንድ ሳጥን አገኘች። ሳጥኑንም ለመክፈት ስትሞክር በደንብ አቅሟን ተጠቅማ ነበርና ውስጡ ያሉት ማቴሪያሎች ወደ ውቅያኖሱ ይበተናሉ። ይህንንም ስታይ ያለማመንታት ወደ ውቅያኖሱ ገብታ የተወሰኑትን ካመጣች በኋላ ወደ መተኮሻ ውስጥ ከታ አፈነዳቸው። ነገር ግን ብዙም አየር ላይ ሳይጓዝ ወደ ውቅያኖሱ መልሶ ይወድቃል። ይህንንም በምታይ ጊዜ ጋሚ ወደ ውቅያኖሱ በመግባት በአሁኑ ግን የቀሩ ማቴሪያሎችን በሙሉ ሰብስባ ማምጣት ቻለች። በሁለተኛ ጊዜ ስትተኩስ እሳቱ በሩ ከእይታዋ ተሰወረ። ይህኔ ድጋሚ ያላትን ተስፋ ታጣለች። ሻርኩም ቢሆን ቆመችበትን ተንሳፋፊ ባለው ኃይሉ በሙሉ እየመታ ልጅቷን መልሶ ወደ ውሃ ውስጥ ለማስገባት እየሞከረ ነው። ሻርኩ አሁንም ድረስ ተስፋውን ሳይቆርጥ ባለው አቅሙ በሙሉ የተንሳፈፈችበትን ነገር በማጋደም ናንሲን ወደ ውሃ ውስጥ ያስገባል። ተስፋውን ቆርጣ ሞት በጣም ወደ እሷ የደረሰ ሲመስላት በድንገት የሆነ ሀሳብ ይመጣላታል። እሱም ተንሳፋፊውን ይዞት የነበረው የሰንሰለት ብረት በሻርኩ ሊነቀል ደርሶ ስለነበር አጋጣሚውን ተጠቅማ የሰንሰለቱን ጫፍ በመያዝ ሰንሰለቱም ጎትቶ ወደ ታችኛው ውቅያኖስ ክፍል ይከታታል። እሷ ወደ ታች እየተምዘገዘገች ሻርኩን ባለው ፍጥነት በሙሉ ከኋሏ እየተከተላት እያለ ልክ ሊደርስባት ሲል ሽል በማለት ሹል ሆኖ ሲጠብቀው የነበረው ብረት ውስጥ አፉ ይሰካል። በመጨረሻም ብረቱ የሻርኩ ጉሮሮ ላይ ተሰንቅሮ ሲሞት እየታያት ከዛ በላይ ትንፋሿን መያዝ አልቻለችም ነበርና ራሷን ትስታለች። በአጋጣሚም ባህር ዳር ላይ ኳስ ሲጫወት የነበረ ልጅ ራሷን ለእርዳታ ቀርታ የወረወረችውን ካሜራ ካገኘ በኋላ በፍጥነት ለአባቱ ይነግረዋል። አባትየውም ወደ ውቅያኖሱ ገብቶ ያወጣታል። ራሷን ከሳተችበት በምትነቃ ጊዜና ራሷን ባህር ዳሩ ላይ ተኝታ ስታገኘው እፎይ ብላ እየተነፈሰች ፊልሙ ያልቃል። ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ ጻፉልኝ።